ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን ወድሃለሁ ለምን ቢባል ትልቅ ጉዳይ ነው ቅድሚያ የምሰጥ የምወድ መድሽን በተመለከተ ግን መድኃኒዓለም የኔ ትዝታ ብዬ ስጽፍ አብዛኞቹ የሚያማክራቸው የነበሩ ሰዎች ለሁሉም ትምህርት ቤት እንዲሆን ለምን አታደርገውም? መድሽዬ የኔ ትዝታ የህይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ። ማጌዲሽ እናንተ ገርልፍሬንድ ምን ማበጀት ምን ጀመሩ? ፊልም አብሮ ጀመሩ። አዎ እኔ እንደ መነኩሴ ነበርኩ። ሹመት አደርጋለሁኝ። ሁሉም የእጁን ያገኘዋል ቢቆይ እንጂ መቼ መድሽዬ የኔ ትዝታ የህይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ የትዝታ መንገድ ያከሬባ ወደፊት ሲሄዱስ ወደ ኋላ የጉዞ መጣታ ሁኔታው ሽሮ መነሻው ዘንድሮ መዳረሻው ከወደኩበት ብነሳም ባንተ ብርታት ነው አልረሳም በፍጹም ሺህ ጉዳይ ቢደረደር አሁን እንድታይላቸው የሚፈልጉት አንተ የዘፈንክላት አንተ የተቀኘህላት ትምህርት ቤት የምትወዳት አንዳንድ ነገሮች መስተካከል ያለባቸው ነገሮች ስላሉ ይሄን ሜዳ በተለይ በደንብ ማስተካከል በጣም እንትን ብሎ ነበርና
ስለዚህ አገላለጥ ወንድም ሙሳ እሺ ወንድዬ እንኳን ደህና መጣ። በቃ በነገራችን ላይ ሙዚቀኛ ነበርኩኝ፣ ሙዚቃ መስራቾች ነበርኩኝ። መልሽ ባንድ ላይ ቆቁም ነበርኩኝ ከዚህ ፊት ማለት ነው። ከዛም በኋላ ደግሞ ጤና ቡድን እዚህ አቋቁመን እዚህ ኦልሞስት ከ20 ዓመት በላይ ሰራበት ነበረ። ሌላው ተወላጅ ነበር። በጣም በቃ ውስጥ ጊቻ ከሞላ ጎደል አይተኸዋል። እና አሁን በሶስት ጤና በሁለት ጤና ቡድንና በአንድ ፕሮጀክት ላይ ከ2 ሚሊዮን ብር በላይ በማውጣት እነዚህ ሰዎች እና ደግሞ ደጋግ ሰዎች ነበሩ ትንሽ የረዱ የትምህርት ቤቶቹ ደግሞ አንዳንድ ተማሪዎች መቶ ብር በማውጣት እስካሁን ከ2 ሚሊዮን ብር በላይ አውጥተን ኦልሞስት ሳተፈናል። እኛ ይሄ ሳሉ እድገቱን የተሰራው ነው። ይሄን አሁን ሰሞኑን ደግሞ ይሄን ነገር መከታተል ከጀመርኩ ቆይቷል እና ያ ማለት በጣም ከፍተኛ ወጪ እንደሚፈልግ ነው አሁን በደንብ እያረጋገጥኩ የመጣው። ሜዳ ዝም ብሎ የሚሰራ የሆነ በትንሽ ሚሊዮን ብር የሚያልቅ ፕሮጀክት አስባለሁ። እኔ ያው ታውቃላችሁ እኔ በሙያዬ ነው እንግዲህ የማገለግለው። አሁን ደግሞ ተጨማሪ ኃላፊነትም ተሰጥቶኛል፣ ውክልና ተሰጥቶኛል። ስለዚህ በዚህ በተሰጠኝ ሹመት ማድረግ የሚገባኝን ነገር በሙሉ አደርጋለሁኝ። ከእናንተ ጋር ከኮሚቴውም ጋር እየተነጋገርን መረጃ እየተለዋወጥን አፕዴት እየተደራረግን እርስ በራሳችን ወንዴ አሁን በዚህ ጉዳይ ላይ ወንድዬ እንፈልግሃለን በሚባልበት ጊዜ ሁሉ ኃላፊነትን እወጣለሁ። ሌላ በቃ ውጣ አንተ ራስን መጠበቅ የተማመኩበት በዓይነት ቅርዳድ የተቃጠልኩበት ደግሞ ታሪክ አለን። ወንድሙ ጅራ እንደዛ ብሎ ዘፈነው ኦልሞስት ከዛ በኋላ ነው ሁሉም ትምህርት ቤቶች ያንኑ ዘፈን ለራሳቸው ትምህርት ቤት እየተጠቀሙበት ይገኛሉ ማለት ነው። አማዲሽ ግን እድለኛ ነች። ምንም ጥያቄ የለውም፣ እድለኛ ነች። ወንድሙን ወልዳለች። ስለዚህ እኔ አሁን ለእናንተ ዓለምም እላችኋለሁ ይሄ መድኃኒዓለም ይላል እኮ መድኃኒዓለም እያለ እንዴት ይጠቀማል? መድኃኒዓለም የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀ ልዩ አጽድሽ በደረጃው መውጣት ወደ ኳስ ሜዳ ማሳመር ያለብንን ነገሮች ደግሞ ማሳመር ያለብንን ነገር መውሰድ መቻል አለብን ማለት ነው። ስለዚህ ይህንን ወስደን እኛም እንደ መንግስት አካል ከኛ የሚጠበቀውን ነገር ደብዳቤ መጻፍ ሊሆን ይችላል፣ ወር ደግሞ አቅማችን የምችለው ስፖንሰር ማግኘት ሊሆን ይችላል። ይህንን ግቢ ይህንን ትምህርት ቤት የምረዳውን ላይ ቃል እገባለሁ። ግን እኔም የምችለውን አግዛቸዋለሁ። መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ሌላ ነገር የለም ማለት በዛ ጊዜ እንደዚህ ይሄ እውቀቱም አልነበር። አሁን እኮ ሚዲያው ምንም ስለሱ ነው የሚያወራው እና ብልግና ነው የሚመስለው ራሱ ይሄ መጠየቅ ምናምን ለእናቷ ትናገራለች ወይ አባቷ ሊዛ ትመጣለች ወይ ፍራቻ ነበር። ምክንያቱም እውቀቱም የለንም። ማን ነበር ስሟ ከራሱ ጀመር የአባቷን ስም አላስታውሰውም። እስከ ሀያት ሄዳለ። እሷ ስም ከባድ ነው። እነ ገኒ እነ ሂሩት እነ ሰሌ እነ የት እነ የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ። የአሁን ተማሪ ሜዳውን ማሰራት አለበት በሚል በትምህርት ቤቱ ተነሳሽነት ተማሪው መዋጮ እንዲያደርግ ነበር እና እዛ መዋጮ ላይ እኛ ትምህርት ቤቱን በመቀስቀስ ተማሪው ለምንድን ነው የሚያዋጣው የሚለው ተማሪው እሱ ባይማርበት ወንድሙ የሚሰራበት ሜዳ ነው። የሁሉም ተማሪ ወንድምህቱ የሚሰራበት ሜዳ ነው። እሱም ደግሞ የሚጫወትበት ሜዳ ነው እና ተማሪው የትምህርት ቤቱን ዋጋ ቫልዩ አውቆ እንዲሰራ በማድረግ ትልቅ ስራ በመቀስቀስ ደረጃ አድርገናል።
ወደፊትም እኛ እስካለን ድረስ እኛን የሚተኩት ትውልዶች የትምህርት ቤታቸውን ዋጋ እንዲያውቁ ስራ ለመስራት እኛም እንደ ኃላፊነት ተቀብለን ለመስራት ዝግጁ ነን። እናመሰግናለን ስላከበርከን። ፈጣሪ ያክብርልን። አምባሳደር አርቲስት ወንድሙ ጅራ እንኳን በሰላም መጣ ብለናል። ትልቅ ዘፈን ይሄንን ከባድ ስራ ሲሰራ እንዴት እንደተነሳ ሀሳቡ ምኑ እንዴት እንደመጣ እቺን ነገር እስኪ የእውነት ለመናገር ጠቅላላ የኔ ትዝታ የሚለው ሙዚቃ አብዛኛውን ክፍል የያዘው የመድሽዬ አይዲያ ነው። መነሻውም መድሽ ነው። የምር ለመናገር በተለይ መንገድ ነፃ በሚሆን ጊዜ ብዙ ጊዜ በዚህ በኩል እነዳለሁ በጣም ከመናፈቅ የተነሳ ማለት ነው። እና አንዳንዴ ቆሚያ ያለሁ አንዳንዴ ደግሞ ገልመጥ አድርጌ ሰዎች ከተሰበሰቡ በአጥር በኩል ግቢ ደረጃውን ሁሉ እንደዚህ ከሩቅ ምናምን በጣም ነበረ የሚናፍቀኝ። የምሬን ነው የማወራው። እና መድሽን በተመለከተ ግን መድኃኒዓለም የኔ ትዝታ ብዬ ስጽፍ አብዛኛዎቹ የማማክራቸው የነበሩ ሰዎች ለሁሉም ትምህርት ቤት እንዲሆን ለምን አታደርገውም መድኃኒዓለም ብቻ ነጥለህ ምናምን ነገር ሲሉ ሌላ ነገር ቢሆን እቀበላቸው ነበር። ግን የዘፈኑ ራሱ መነሻዬ መድኃኒዓለም የመድኃኒዓለም ትዝታ ስለነበር አንገቴን እሰጣለሁ። ከፈለገ ሌላው አይስማው፣ እኔ ስሜቴን ነው። እውነተኝነቱ ይጠፋል። ስለሌላ ትምህርት ቤት ሌሎችንም ባማከለ መልኩ ከጻፍኩት ትክክለኛ ስሜቱን ያጣል ብዬ መድሽ ብቻ መድኃኒዓለም ብዬ ነው መጻፍ ያለብኝ ብዬ ነው የጻፍኩት። አሁን ይሄ የምትሰጡኝ ሹመት ሰርተፍኬት በዚህ ትምህርት ቤት ሁለተኛው ሽልማት ነው። መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኮፍያ ማድረግ በነገራችን ላይ ሰው ለማሳካት ፈልግ ነው። ኮፍያ ያምርብኝ እና ሰው ላስቅ ስፈልግ ኮፍያ ራሱም ቢሆን አሪፍ ነው። የራሱ የመድሽን ነው። መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ። መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ መድሽዬ የኔ ትዝታ
የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ። የሰጠን ኃላፊነት ቀላል አይደለም። ያው ብልሃል ቅድም ሰው አምባሳደር ሲደረግ ትምህርት ቤት መድኃኒዓለምን አነግቦ መዞር ማለት ነው አይደል? ስለዚህ ፋይናንሻል ብቻ ሳይሆን በፕሮሞሽን ስራ መድኃኒዓለም ፕሮሞት እንዲደረግ የተጀመሩ ስራዎች አሉ። እኛ ጀመረናቸው፣ ግን ተማሪዎች ደግሞ በእኛ በጀመርነው ባልጨረስነው ስራ ምክንያት ትምህርታቸውን ያላካሄዱባቸው ነገሮች አሉ። አንዱ ሜዳው ነው። የስፖርት ጊዜያቸውን በአግባቡ አልተጠቀሙበትም። ሜዳው ስላላለቀ ፕራክቲስ የሚያደርጉትን ነገር አላደረጉበትም እና ይሄንን እንደ ሁላችንም በደንብ አፋጥነን ብንሰራውና እዛም ላይ በደንብ ከሁሉም ልማት ቅድሚያ የምንሰጠው ሜዳው ስለሆነ እሱን ትኩረት እንድታደርግ አንዱ መልእክታችን ነው የሚሆነው። ሌላው ግን እንግዲህ በጣም ነው የምናመሰግነው። ከምስጋና ጋር አስለቅሰህናል፣ እያለቀስንም ነው ሙዚቃውን ስንሰማ። ለቅሶ ግን የደስታና የትዝታ ለቅሶ ነው። ጎን አንተ አዲሱ ብሎ የምትባል አሁን አሜሪካ ነው ያለችው። ከእሷ ጋር ግንኙነት የለ፣ ግን ሰውን ማብሸቅ እብዶም ያሏት ለዚህ ነው። እና ቦይፍሬንድ ስልና ታበሽቀኝ ነበር። እኔ ደግሞ በዛን ጊዜ ተማሪ ልጅ ስለነበርኩ በሽቃለሁ ማለት ያው በአሁኑ ዕድሜ እባክህ ዞር በይ አንቺ ዞር ምን እያሉ ሌሎቹ ደግሞ ያበሽቀዋል። የታደሱ ለካ ቦይፍሬንድ ናንተ ምን ትላለች? በቃ ያ ነገር ይገጥመን ነበረ። አየውነቱን ደግሞ በእውነት ለመናገር ምን መሰለህ፣ የትምህርት ቤት መጀመሪያ አካባቢ ሴቶች አልነበሩም ልጃገረዶች። በኋላ ከማደስታ ጥቂቶች ነበሩ፣ አንድ ሁለት ነው እንደዚህ። ከማደስታ ግን ወደዚህ ተዛውረው መጡ። ያን ጊዜ ያው እንግዲህ እነ ጌትሽ ገርል ፍሬንድ ምን ማበጀት ምን ጀመሩ፣ ፊልም አብሮ ጀመሩ። አዎ አረጉ። እንደዛ ነው። እስኪ እነሱ ቢነግሩን ደስ በቃ እነሱ ይሄኛው ይሄ እኮ አያታችን ነው የሚቆነጠን እንዲህ የሚል አልነበረ። ከሁለት ታላላቅ እህቶቼ ጋር ስለሆነ አንድ ላይ የጀመርኩት ትምህርት ቤቱን ሳላድግ ነው ጨርሼ የወጣሁት። ከዚህ አይ እንደዚህ የሚል አልነበረም። አይ ምን ጨፈር አይኑካ ጋሽ አይኑካ መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ትምህርት ቤት መለወጥ ያለባቸው ነገሮች መለወጥ አለበት። ተማሪው ትምህርት ቤቱን መርሳት የለበትም። የህይወቱ አንድ አካል ነው ብለን